ሰዎች ጨፍጭፈዋል። ቤተክርስቲያን ተቃጥላለች። እስከመቼ ድረስ እሪ እያለን እስከመቼ ድረስ እያለቀስን እስከመቼ ድረስ ነፍስ ይማር እያለን ነው? በአርሲ ምድር በተደረገ ጥቃት የ101 ዓመት ዕድሜ ያለው ቤተክርስቲያን ሙሉ በሙሉ በእሳት መጋየቱን ተከትሎ በንጹሃን ላይ የደረሰው አሰቃቂ ግድያ ያንገበገባቸው ታዋቂ አርቲስቶቻችን ዝምታቸውን ሰብረዋል። ንብረት ገላውና ሰለሞንም ያስተላለፉት ቁጣ አዘል አስቸኳይ መልእክት መነጋገሪያ ሆኗል። ያትግለውንም አትበል የሚባልበት ሀገር ላይ ከምድራዊ ዳኞች ፍትህ ማጣት ሰለቸኝ ያለችው አርቲስት መሰረት መብራቴ የምስራቅ አርሲን ሁኔታ የደም ምድር ስትል የገለጸችበትና መንግስትን የተቸችበት ንግግሯም ሚዲያውን ተቆጣጥሮታል። ፖለቲከኞችና አርቲስቶች በአንድነት ያወገዙትን ይህንን የአርሲውን አሰቃቂ እልቂት የፈጸመው ማን ነው የሚለውንና ተያያዥ መረጃዎችን ከአርቲስቶቹ ቁጣ አዘል መልእክት ጋር አዳምረን ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። አሁንም እንላለን አትግደሉ። አሁንም እንላለን ወገኖቻችን አታጥቁብን። በኦሮሚያ ክልል አርሲ ዞን በንጹሃን ዜጎችና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ በመላው ሀገሪቱ እስከ መቼ የሚል ከባድ የቁጭት ስሜትን ፈጥሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስም በአካባቢው እየደረሰ ባለው መከራ የተሰማቸውን ጥልቅ የሐዘን መልእክት በይፋ አስተላልፈዋል። በግንቦት ወር መጨረሻ ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ በተለያዩ ወረዳዎች ውስጥ በታጣቂ ኃይሎች በተፈጸሙ ጥቃቶች የ13 ንጹሃን ሰዎች ሕይወት በጭካኔ አልፏል። ይህንን ተከትሎ ታሪካዊ ቅርሶችን ያወደመ ከባድ ሰብአዊ ቀውስ መከሰቱን የአርሲና የሶማሌ ክልል ብፁዕ አቡነ ኤልሳና የአካባቢው ነዋሪዎች ሁኔታውን በሐዘን ገልጸዋል። እንደ ሀገረ ስብከቱ ይፋዊ መግለጫ ከሆነ ይህ ጥቃት የተፈጸመው በአሰኮ በሽርካና በሆንቆሎ ዋቢ ወረዳዎች ውስጥ ነው። በተለይም በአሰኮ ወረዳ ጠላታ ጨፋ ቀበሌ ከግንቦት 23 ቀን 2018 ዓ.ም ጀምሮ በታጣቂ ኃይሎች በተሰነዘረው የጭካኔ እርምጃ ብቻ ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ሕይወታቸው አልፈዋል። ይህ ጥቃት በሰዎች ሕይወት ላይ ብቻ ያበቃ ሳይሆን በታሪካዊ ቅርሶችና በቅዱሳን መካናት ላይም ሆን ተብሎ ያነጣጠረ ነበር። በአካባቢው 101 ዓመታትን ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በታጣቂዎች በእሳት እንዲቃጠል ተደርጎ ቤተ መቅደሱ ዳግም ጥቅም ላይ እንዳይውል ሆኖ ሙሉ በሙሉ ወድሟል። በተመሳሳይ ጊዜና ሰዓት በካራ ኩፍተና መድኃኔዓለም ቤተክርስቲያን ላይ ጥቃትና ዘረፋ የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ መኖሪያ ቤቶች በእሳት መውደማቸውና ንብረቶቻቸው መዘረፋቸውን ተከትሎ አምላካቸውና እምነታቸውን አሳልፈው መስጠት ያልፈለጉ ምዕመናን የክርስቶስ ቅዱስ ሥጋና ክቡር ደም የሚፈተትበትን የቅዱስ መድኃኔዓለምን ታቦትና ጽላት በክብር ተሸክመው በእግራቸው ወደ ሌላ አካባቢ ለመሰደድና ለመሸሽ ተገደዋል። በዚህ ምክንያት ተወልደው ካደጉበት ወልደው ከሳሙበትና ጥረው ግረው ንብረት ካፈሩበት ቀያቸው በሃይማኖታቸው ብቻ እየተመረጡ ቤታቸው የጋየባቸው ከ280 በላይ ንጹሃን ምዕመናን አሁን ላይ ምንም አይነት ንብረት ሳይዙ መጠለያና ማደሪያ አጥተው በሜዳ ላይ ወድቀው ይገኛሉ። ማቅ የለበሱ እናቶች፣ እንባቸውን ያልጠረጉ ሕፃናትና ረዳት የሌላቸው አረጋውያን የሚያሰሙት የሰቆቃ ጩኸት የደረሰው ሰብአዊ ቀውስ ምን ያህል የበረታና የከፋ መሆኑን በግልጽ ያሳያል። በሌላ በኩል ደግሞ በዚህ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሚታና ዋጂ ቀበሌ ግንቦት 23 ቀን ምሽት ላይ በአንድ ቤት ውስጥ አብሮ ይኖሩ በነበሩ ሁለት ወጣት እህትማማቾች ልጆች ላይ እጅግ ዘግናኝ የሆነ ግድያ መፈጸሙ ተሰምቷል። ጥቃት አድራሾቹ ታጣቂዎች ወጣቶቹን ከመኖሪያ ቤታቸው ካገቷቸው በኋላ ከአካባቢው 10 ኪሎ ሜትር ያህል ርቆ ወደሚገኘው ሚታና ጋዶ ቀበሌ ወስደው አንደኛውን ግለሰብ ሰቅጣጭ በሆነ ሁኔታ በስለት ጎድተው ሁለተኛውን ደግሞ በጥይት መተው በጭካኔ ሕይወታቸውን ቀጥፈው ሜዳ ላይ ጥለዋቸው ሄደዋል። የነዚህ የንጹሃን ወጣቶች ሥርዓተ ቀብር ግንቦት 24 ቀን በሚታና ጋዶ ማህደረ ስብዓት ቅድስት ማርያም ቤተክርስቲያን ውስጥ በቤተሰቦቻቸውና በምዕመናን ጥልቅና መራር ሐዘን ታጅቦ የተፈጸመ ሲሆን ከሳምንት በፊት ታግቶ የተወሰደው የሟቾቹ ወንድም እስካሁን ድረስ ያለበት ደረጃ አለመታወቁና ምንም አይነት መረጃ አለመገኘቱ የቤተሰቡን ስቃይ እጥፍ ድርብ አድርጎታል። ስማቸው እንዳይገለጽ የፈለጉ የዓይን እማኞችና የአካባቢው ነዋሪዎች እንደሚናገሩት ከሆነ
በአካባቢው ሸኔ ተብሎ የሚጠራው ታጣቂ ቡድን በስፋት እንደሚንቀሳቀስና ይህ አይነቱ እገታ፣ ንብረት መዝረፍና ግድያ ላለፉት ዓመታት የተለመደ ተግባር መሆኑን ገልጸዋል። ከጥቃቱ የተረፉ ነዋሪዎች ይዘውት የሸሹት እምነታቸውና ማንነታቸውን ብቻ በመሆኑ በከፍተኛ ስጋት ውስጥ እንዳሉ በሐዘን ተውጦ ተናግረዋል። ማህበረ ቅዱሳን ቴሌቪዥንም በምስራቅ አርሲ ሀገረ ስብከት በአገልጋዮችና በምዕመናን ላይ በተደጋጋሚ ጊዜ ማንነትንና ሃይማኖትን መሰረት ያደረገ ጥቃት እየተፈጸመ መሆኑን ለዓመታት በስፋትና በተከታታይ ሲዘግብ ቢቆይም ዛሬም ድረስ በመንግስት በኩል ምንም አይነት ዘላቂ መፍትሄ ባለመገኘቱ የብዙ እናቶችንም በሚያፈስና የታሪካዊ አብያተ ክርስቲያናትን ክብር የሚያዋርድ አስነዋሪ ሁኔታ በየጊዜው እየተደጋገመ እየተፈጸመ ይገኛል። ብፁዕ አቡነ ኤልሳ በተፈጸመው አሳዛኝ ድርጊት የተሰማቸውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦች መጽናናትን የተመኙ ሲሆን ይህንን መከራ ስለ አንተ ሁልጊዜ ተገድለናል፣ እንደሚታረዱን በጎች ሆነናል የሚለውን መዝሙር 43 ከቁጥር 22 ላይ በሚገኝ መጽሐፍ ቅዱሳዊ ጥቅስ በመግለጽ ችግሩን በዘላቂነት ለመቅረፍ የሚመለከተው አካል ፈጣን ምላሽ እንዲሰጥ ጥሪ አቅርበዋል። ይህንን የንጹሃን ዜጎች እልቂትና የሰብአዊ ቀውስን በመቃወም በሀገሪቱ ከፍተኛ ተወዳጅነት ያላቸው ታዋቂ የኪነ ጥበብ ሰዎችም ድምጻቸውን እያሰሙ ይገኛሉ። ተወዳጁ አርቲስት መሰረት መብራቴ ወቅታዊውን የጸጥታ ችግርና የደረሰውን ሰብአዊ ቀውስ በጽኑ በማውገዝ ባጋራችው ልብ የሚነካ መልእክት በአካባቢው እየደረሰ ያለውን እልቂት በመቃወም የምስራቅ አርሲን ሁኔታ የደም ምድር በማለት የገለጸችው ሲሆን ከምድራዊ ዳኞችና ከምድራዊ መዋቅር ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ሙሉ በሙሉ ፊቷን ወደ ሰማዩ አምላክ ማዞሯን ገልጻ በግንቦት ጥቃት ለተጎዱ ወገኖች የጸሎትና የሐዘን መግለጫ በማስተላለፍ ፈጣሪ ነፍሳቸውን በገነት እንዲቀበልም ተማጽናለች። ሌላኛው ቤቶች በተሰኘ ድራማ ላይ በሚለው ገጸ ባህሪው የምናውቀው ተወዳጁ አርቲስት ንብረት ገላውም ለተጎዱት ወገኖቹና ለተፈናቀሉት ምዕመናን የተሰማውን ጥልቅ ሐዘንና አጋርነት ገልጿል። አርቲስቱ ባጋራው መልእክት የሰው ጥበብ ማክተሙን ጠቅሶ በገዳማት በታቦታቱና በቅዱሳኑ ላይ የሚያድረው መንፈስ ቅዱስ ተአምራቱን እንዲያደርግ ተማጽኗል። እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቆ እንደሚጸልይ ተናግሮ ወየው አርሲ ብሎ ንግግሩን ቆጭቷል። በተለያዩ የሀገራችን ፊልሞች የምናውቀው ታዋቂው አርቲስት ሰለሞን ሙሄም በአርሲ አካባቢ የንጹሃን ዜጎች ሕይወት መጥፋቱን ተከትሎ የተሰማውን ሐዘን በቪዲዮ መልእክት አስተላልፏል። አትግደሉን ስንል አትግደሉና አትበል የሚባልበት ሀገር ላይ ነው ያለነው በማለት በሰላም የመኖር መብትን የጠየቀው ሰለሞን ድምፅን በነጻነት ማሰማት ላይ የሚሰነዘረውን መርጦ አልቃሽ የሚል የማህበራዊ ሚዲያ ትችትና ጫና በጽኑ ኮንኗል። ለማንና ቤት እንደሚባል አይታወቅም። ነገር ግን ማንም ጽዋውን ሳያወራረድ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። አትግደሉን ነው፣ ሌላ አይደለም። ከአርቲስቶችን በተጨማሪ የኢህአፓ ዋና ጸሐፊ ወይዘሮ ሚስጥረ ስላሴ ታምራት በምስራቅ አርሲ በኦርቶዶክሳውያንና በሌሎች ዜጎች ላይ እየደረሰ ያለው ጥቃት ማንነትንና ሃይማኖትን መሰረት ያደረገ በመሆኑ እጅግ አሳሳቢ እንደሆነና ሁኔታውን በዝምታ መመልከት ፍጹም እንደማይገባ በማሳሰብ የዜጎችን በሕይወት የመኖር ደህንነት ለማስጠበቅ አፋጣኝ የጋራ ጥረት ማድረግ እንደሚያስፈልግም አሳስበዋል። ሆኖም ግን ይህንን የምስራቅ አርሲን የሰላማዊ ሰዎች እልቂትና ግድያ በተመለከተ ተጠያቂነትን በአንድ ወገን ላይ ብቻ ከመጣል ይልቅ የሁኔታውን ውስብስብነትና የሁለቱንም የመንግስት አካላት የመዋቅር ኃላፊነት በጥልቀት መመልከት ተገቢ ነው እየተባለም ነው። በፌዴራል ስርዓቱ መዋቅር መሰረት በማንኛውም ክልል ውስጥ የዜጎችን የዕለት ተዕለት ሰላምና ደህንነት የማስከበር ቀዳሚውና ዋነኛው ኃላፊነት የክልሉ መንግስት ቢሆንም በምስራቅ አርሲ በተደጋጋሚ ለሚከሰቱ ጥቃቶች የኦሮሚያ ክልል መንግስት አስቀድሞ መረጃ የማሰባሰብ የመከላከልና ዜጎችን የመጠበቅ ስራ ላይ ከፍተኛ ክፍተት ነበረበት የሚል ጠንካራ ትችትም የቀረበ ነው። በሌላ በኩል ደግሞ የፌዴራል መንግስቱ በሀገሪቱ በማንኛውም አካባቢ የዜጎችን በህይወት የመኖር መብት የማስከበርና ትላልቅ የጸጥታ ስጋቶችን የመቆጣጠር የመጨረሻው የበላይ ኃላፊነት ስላለበት የክልሉ የጸጥታ ኃይል ከአቅሙ በላይ የሆኑ ታጣቂዎችን መቋቋም በማይችልበት ጊዜ የፌዴራል መከላከያ ሰራዊት በፍጥነት ደርሶ ጥቃቱን የማስቆም ግዴታ ነበረበትም ተብሏል። ነገር ግን በዚህ ረገድ የፌዴራል መንግስቱ የወሰዳቸው እርምጃዎች እጅግ የዘገዩና በቂ ያልነበሩ በመሆናቸው ሁለቱም የመንግስት አካላት ከኃላፊነት እንደማያመልጡና
ለደረሰው ጥፋት ተጠያቂነቱ የሁለቱም ነው በማለት ብዙዎች ጠንካራ ትችታቸውን እየሰነዘሩ ይገኛሉ። የንጹሃን ደም በከንቱ መፍሰሱ፣ የታሪካዊ አብያተ ክርስቲያናት መውደምና እናቶችና ህጻናት ሜዳ ላይ መውደቃቸው ሰብአዊ ቀውስ በመሆኑ እኛም የተሰማንን ሐዘን መግለጽ እንወዳለን። ለሟች ቤተሰቦች መጽናናት እንዲሆን የሟቾቹን ነፍስ ከደጋጎቹ ጎን እንዲያሳርፍልንና ለሀገራችን ዘላቂ ሰላም እንዲወርድ የኢትዮ ቱሪዝም ምኞታችን ነው። የምንወዳችሁ ተመልካቾቻችን ጥንክራችን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ይሄ ቪዲዮ ለበርካቶች ይደርስ ዘንድና ህይወታቸው ለተቀጠፉ ሃይማኖታዊ ስርዓታቸውን መፈጸም ላልቻሉ ወገኖቻችን ድምጽ እንሆን ዘንድ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። የተሰማችሁን ሐዘን ሐሳብና አስተያየታችሁንም እንደተለመደው በሐሳብ መስጫው ላይ ልታሰፍሩልን ትችላላችሁ። የምንወዳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።